የክልሉን ሰላም በአስተማማኝ ሁኔታ ለማረጋገጥ በቁርጠኝነት እንደሚሰራ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ጀነራል ዶክተር ዘላለም መንግስቴ ተናገሩ። ሰባተኛው ጠቅላላ ምርጫ በስኬት እንዲጠናቀቅ የፖሊስ ሰራዊቱ ሚና ከፍተኛ እንደነበርም ተገልጸዋል። እያየው ተስፋው በሰባተኛው ጠቅላላ ምርጫም የሰላም መደፍረስ እንዳያጋጥም ውጤታማ ስራ ማከናወኑን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አስታውቋል። የዋና ጠቅላይ መምሪያው አዛዥ ኮሚሽነር ጀነራል ዶክተር ዘላለም መንግስቴ እንዳሉት ከቅድመ ምርጫው ጀምሮ በተደረገው የተናበበ ቅንጅት ምርጫው በሰላም እንዲከናወን ተደርጓል። አገር ለማቆም አገር ለማስቀጠል ዋጋ ለመክፈል እንደ አማራ ክልል ደግሞ እንደ ክልል ለመበተን ላይታች ሲሉ ተልዕኮ ወስደው ባዳዎችም የተረባረቡበት ከውስጥም ከውጭም የነበረው ነገር በተሳካ ሁኔታ በሁላችንም ርብርብ ይሄ ስራ በተሳካ ሁኔታ እንዲሄድ ከሌሎች ጸጥታ አካላት ጋር ላደረጋችሁት አስተዋጽኦ ትልቅ ክብር ያስፈልጋል። ይህንን ምዕራፍ ተሻግረን አገር የማቆም ምዕራፍና ትልቁን ኃላፊነት በታላቅ ስኬት አጠናቀናል። ቀጣዩን ሁለት ርቅት ደግሞ እግር የመትከልና ሰራዊታችን በሁሉም አካባቢዎች የአማራ ክልልን ጸጥታ ሊቋቋም በሚችልበት ሁኔታ ላይ በመደበኛ ፖሊሱ በአድማ ብተናውም በድጋፍ ሰጪውም በምርመራው ዊንጉም የተሻለ ስራ እንድንሰራ ማሳሰብ ፈልጋለሁ። ሰባተኛው ጠቅላላ ምርጫ በሰላም እንዲጠናቀቅ የተከናወነው ስራ በተገመገመበት በዚህ መድረክ የተሳተፉ አካላት ምርጫው የፖሊስ ሰራዊቱ ሰላም የማስከበር አቅም አስተማማኝ መሆኑ የተረጋገጠበት ሁነት መሆኑን ገልጸዋል። ከየትኛውም ጊዜ በላይ ይሄ ምርጫ ብዙ እንቅፋቶች የተደቀኑበት፣ ብዙ ሴራዎች የተደቀኑበት፣ ነገር ግን በፖሊስ አባላቱ ቆራጥነት አፈጻጸም ያከናወነው ምርጫ ነው። በዚህ በተለይ የፖሊስ አባላት አመራር በቆራጥነት ያሳዩት ተግባር በእጅጉ ሊበረታታ የሚገባው ነው። ይህንን ምርጫ በስኬት ማጠናቀቃችን ለጠላት የተለያየ መልእክት እንዲተላለፍ ሆኗል። ህዝቡ ምን እንደሚፈልግ ምን እንደሚመርጥ አሳይቷል። በጦርነት የሚገኝ ስልጣን፣ በጦርነት የሚገኝ መንግስትነት እንደሌለ ፍላጎቱን በግልጽ ያሳየበት መድረክ ነበር። ስለዚህ ህዝባችን ለጠላት ያስተላለፈው መልእክት ለኛም የሰጠን አደራ በዚህ ምርጫ በጣምራ የታዩ ሁኔታዎች ነው የነበሩት። ምርጫው እንዳይሳካ ሲጥሩ የነበሩ አካላት ሀሳብና ድርጊታቸው የከሸፈበት መሆኑን ያነሱት በአማራ ክልል ፖሊስ ዋና ጠቅላይ መምሪያ የህዝብ ግንኙነትና ኮሚኒኬሽን መምሪያ ኃላፊ ረዳት ኮሚሽነር ክንዱ ወልዴም ምርጫው በሰላም እንዲጠናቀቅ ለተጉ የሰራዊት አባላትና አመራሮች ምስጋናቸውን አቅርበዋል። ግንቦት 24 በተደረገው ሀገራዊ ምርጫ በስኬት እንዲጠናቀቅ ያለምንም ቅድመ ችግር 130 ምርጫ ክልሎች ያለምንም የጸጥታ ችግር በስኬት እንዲጠናቀቅ ትልቅ ድርሻ እየተወጣ ነው። ለቀጣይ ተግባሮታችን ትምህርት የሚወሰድበትና መሰረት የጣለ ነው። ስለዚህ ለሊቀሪ ስራዎቻችንም በእንዲህ አይነት ቅንጅታዊ ከዋና ጠቅላይ መምሪያ እስከ ጣቢያ ድረስ ያለን የአመራርና አባላት ቅንጅት ጥሩ ትስስር የነበርና ጥሩ መናበብ፣ ጥሩ መረጃ መስጠት ስለነበር እዚህ በጣም ትልቅ ትምህርት የሚወሰድበትና ከዚህ እያሰፋን ለቀጣይ የህግ ማስከበር ስራዎቻችን መሰረት የጣሉ ናቸው። በሰባተኛው ጠቅላላ ምርጫ ፖሊስና አድማ ብተና የተወጣው ሰላምን የማስከበር ውጤታማ የግዳጅ አፈጻጸም በቀጣይ ተጠናክሮ እንደሚቀጥልም በመድረኩ ተመላክቷል።